ለምን ትከታተል? አልተከታተልኩም ሰውዬ። ኧረ እባክህ አንተ የማትረባ ማን ስለሆንክ ነው እጅን ፖሊስ ላይ ተመሰጣ? ፖሊስ ነው? ፖሊስ ለመምሰል ግዴታ ዩኒፎርም መልበስ አለብኝ? ስለዚህ ኢንስፔክተር ሰይፈን ይላክ። በጣም ይቅርታ ትንሽ ስለተበሳጨሁ ነው ኃይል የተጠቀምኩት። እክሳለሁ አለቃ። ግን አስታውስ ሲምባ እንዲገደል እንጂ በህይወት ኖሮ ስጋት እንዲሆን አይደለም። ተግባባን? በደንብ ገብቶኛል ጌታዬ። ቤተሰቡ እየጠበቀን እኮ ነው። ቶሎ መሄድ አለብን። ደግሞ በጣም አምሮባቸዋል። ናሆሜ ግን ደህና ነህ? ደህና ነው። ናሆሜ ደህና አይደለም እንዴ? ኧረ ደህና ማሚ አታስቢ። እኔ ብለው እቺ የሚያት መጣም እንዴ? ዳግም እስኪ እናጥራት። እሺ ጋሽ ሰው እንዴት አንድ ልብስ ለመልበስ አንድ አመት ይፈጅበታል? እንዴ ለይኩን ደግሞ ሴት ልጅ አይደለች እንዴ? ያለኔ አክስታችሁ ቅልቅል ልትሄዱ ባልሆነ ባውቃቸዋለሁ። እርግጠኛ ነኝ በባለፈው ጥፋትሽ እንድትቀጪ አይወስኑብሽ። እውነታው ግን እየተቀጣው ነው። እነሱ እንኳን ይቅር ቢሉኝ ያደረኩት ነገር እየመጣብኝ ይቀጣኛል። ለመሆኑ ሮማን ያልሻት ሴት ቤት አድርጋ ነው ያገኘችሽ? እንዴት ሰው አንቺን ልታቅሽ የቻለችው? ስልኬን አፈላልጋ ደወለችልኝና ያቱ ላይ ኩነት እንደሆነች ነገረች። ወይዘሮ ሮማን መታ የነ ላይኩንን ደስታ በታተነችው። ሮማን መታ ዝኑና ሮማን ተጣሉ። ዳግምን ሳይቀር በስድብ ሰደበችው። ይህንን እየሰሙት ሁሉም ቤተሰቡ ተደናገጠ። እነሱ ደስታችንን ዛሬ ስላየን እያሉ ፈጣሪያቸውን ሲያመሰግኑ፣ ሮማን መታ ግን የተናገረችው ቃል ሁሉንም ረበሽ። ኢንስፔክተሩ አቶ ሲምባ እንዲገደል ወሰነ። በየሄድክበት ተከታተልና ግደለው ሲል ለፖሊሱ ትዕዛዝ ሰጠው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 123 ተለቀቀ። እንግዲህ ወደ ኋላ ፓርት ስንመለስ ሰርጉ ደስ በሚል ደረጃ አልፏል ማለት ነው። እንግዲህ እቤት ከገቡ በኋላ ምን ገጠማቸው፣ ምን ሆኑ የሚለው ወይዘሮ ሮማን ከድንገት የዛሬው ቀን በጣም ደስ የሚልና ደስታዬን ይችን ቀን ስንጓጓት የነበር ነው ነበር ዛሬ ደስ ብሎን ስለዋልን የዛሬው የሰርግ ቀን እያሉ ሁላቸውም በደስታ ሳሎን ነበሩ። የዚህም ጊዜ ያልታሰበችው ሮማን ከድንገት መጣችባቸው። አቶ ለይኩንም የእህቱን ስራ ስለሚያውቅ ምን ልትሰሪ እዚህ ደግሞ ከየት መጣሽ ስትባል የልጅህ ሰርግ ባልጠራም እንኳን ስለመጣሁ ምን ነው ደበረህ እያለች ከዝኑ ጋራ መሸቀቅ ጀመሩ። በዚህም የተነሳ እንግዲህ ዝኑም እባክሽን ውጭ ከዚህ ቤት ብትባልም ጭራሽ አልወጣም ውጭ እያልሽ ነው እያለች በጣም ቤቱን በአንድ እግር አቆመችው። በዚህም የተነሳ ዳግምም ማናት ይቺ ደግሞ በሚል ጊዜ አንተ ደግሞ ድቃላ ማናት ትላለህ በምትለው ጊዜ ሁሉም ተናደዱ። ሂዱ እናንተ ወደ ቤት ግቡ፣ እኔ ሁሉንም ነገር እኔና ለይኩን እናስተካክለዋለን ልጆቹ ፊት እንዳይወራ ብለው ልጆቻቸውን ወደ ቤት በማድረግ ሮማንን ሲጠይቋን ነበር። እንዴት መጣሽ? እንዴት አውቀሽ እያሏት ነበር። ሰርጉን ለማየት ነው ባጠሩኝም አዎ መጥቻለሁኝ እያለች ብዙ ነገር ስትለው ወንድሜ ካንተ ጋር ገና አልጨረስነዋል ጋር ስለዚህ ለአሁኑ አረብሻችሁ ወንድሜ በቅርቡ እንገናኛለን ብላ እሱም ብቻ ሳም አድርጋው ሄደች። ሁሉም ተፋጠው ዳግምም ሁሉም ቆይቺ
ማናት ደግሞ ማናት እያለ ነበር ዳግምም ሲናገራት ስሜቷን መቆጣጠር አቃተው። ተው ልጄ እሱ ተውትና ወደ እንትናችን እንግባ፣ በዚህ የምትመጣ ሴት ተዋት እያለ ነበር። ይቺ ሮማን የምትባለው የኔ እህት ናት ከዛ ቤት ያስወጣችን ሴትዮ ናት ሲል እንግዲህ ኤም ማለት ነው እሷ። ቆይ ግን እንዴት ነው ምንድናት እያለች በጣም ስትናድር፣ ደስታችን የኛ ቤት በቃ ደስታ እንደዚህ ነው የሚሆነው፣ ደስታችንን እንኳን ማጣጣም አንችልም እያለች ኤምም በጣም ተናደደች። አቶ ሎይኩንም ዳጊ እባክህን ተው በቃ ዝም በል እያለ ዳግምንም አረጋጋው። ሂዱ እናንተ በማለት ወደ ቤት እንዲገቡ አድርጓቸዋል። ወይዘሮ ዝኑና አቶ ሎይኩን እንግዲህ ያሉበት ሁኔታ በጣም ደንግጠዋል። ወደ ሙሽሮች ጋር ስንመጣ ሙሽሮች እንግዲህ ወደ ምሳ ሊመጡ ናሆምና ኑሃሜ ማለት ነው ሽር ጉድ እያሉ ነው። ይሄንን ጉድ አላዩም እነሱ ግን በድንጋጤ እንዴት መጣች፣ እንዴትስ ይሄን ልታቅ ቻለች እያሉ ነበረ። በዚህም የተነሳ እንግዲህ ይሄ ኢንፎርሜሽን እየደረሳት ድሮ አምራን በምታደርግበት በእነሱ ላይ በምትሰራበት ስራ ነበርና በመጨረሻ እንግዲህ አምራንም በእነሱን ብዙ ነገር አድርጋለች። ከእሷ ጋር ኮንታክቷን ተገናኝታ በጣም ሁሉንም ሚስጥር ነግራታለች። በዚህ የተነሳ እንግዲህ ለሰርጉ መታለች ማለት ነው። የሰርጉ ጊዜ እንግዲህ ሰርጉ ሳገባ ከበሩ ላይ ሆና ብዙ ነገር ስትከታተል ነበር። በመጨረሻም ይህን ያየችው አምራን እንግዲህ አብረን ስራውን እንሰራለን ካሁን በኋላ በምትላትም በፍጹም አሁን በምትዩ ነገር አልስማማም፣ የድሮዋ አምራን ሞታለች፣ የአሁኗ አምራን ግን ከሰው ጋር መኖርን ነው የምትመርጠው በማለት አባራት ነበር። በዚህም የተነሳ አሁን ላይ እየጸጸታት የምትገኘው አምራን ከዶክተር ፋኖይ ጋር ሄዳ እያለቀሰችና ሁሉንም ነገር ትነግረዋለች። በመጨረሻ ምንድነው ሁሉንም ንገሪ ቢላት በቃ ያደረኩት ድርጊት ይሄ ነው፣ የአቶ ለይኩን እህት ከኔ ጋራ አብረን ስራ እንሰራለን ብላ ተግባብተን ነበር። ሁሉንም ሚስጥር እየነገርኳት እኔ ነኝ። አሁን ላይ ግን በቃ ቤቱን ልረብሽ ነው። ይሄ ነገር ደግሞ እኔ ያደረኩት ነገር ነው፣ ያኔ በእነሱ ላይ በማደርገው ነገር እያለ እንዴ ይህንን አድርገሽ እያላት ነበረ አቶ ዶክተሩም ማለት ነው። በመጨረሻ ዋይ አንተም ታዘብከኝ አይደለ እያለ እኮ የድሮ አምራን እኮ አሁን ጥለሻታል፣ አሁኑ አምራንን ስለሆነ ማቃት እያለ ነበረ። እናም እንግዲህን አምራንም ለእውነት ነገር እያለቀሰች ማለት ነው። ባደረገችው ድርጊት እኔ ሰው አይደለሁም እኔ ነኝ ያደረኩት እያለኝ በጣም እየተናደደች ትገኛለች። በመጨረሻ እንግዲህ ዶክተር ፋኑኤልም እሷን ሲያረጋጋት ነበረ። የነገረቻት ለሮማን ማለት ነው ኑሃሜን ነች። እንግዲህ እሷ ዳግም ጋር ከናሆም ጋር መገናኘት እንፈልጋለን። ናሆምም በሚያየው ነገር ማን ነው ምንድን ነው እያለ ተረብሿል። የቤተሰቦችን እንትን ሲያይ ማለት ነው። በመጨረሻ እንግዲህ ለምሳ ተጠብቀው ከቡፌ እየተጠበቁ መጥተው ሲቀመጡ በደስታ ሆነው ግን ቤታቸው ትክክል አይደለም ምንድን ነው እያለ ነበር። የቤተሰቦችን ቤት እያየ አይ ምንም አይደል ልጄ ምንም አይደል እያለው ሁላቸውም እንግዲህ መጥተው ሲያበቁ በመጨረሻ ሁሉም ተጋብዘው ሄደዋል ማለት ነው። እንግዲህ ኑሃሜም በምታየው ነገር ፊታቸውን በሚያዩት ነገር ተደባብረዋል ሁሉም ማለት ነው። በቃ ወደ ደስታችን እንመለስ ሁሉም ነገር ይስተካከላል እያሉ ነው። ሮማን በጣም አስደንግጣቸዋለች ማለት ነው። እንግዲህ ወደ ናሆም ጋር በመሄድ ናሆምም ሲያወሩ ስለሰማ ይሄን ነገር ናሆም እንዲሰማ አንፈልግም ደስታው ልጄ ደግሞ እያለች ነበረ ዝኑ። ነገር ግን ናሆም ከበር ሆኖ እየሰማች ስለነበር ወሬውን ሁሉ ቀጥታ ነበር የወጣው። ከእሷ ጋር ተገናኝቶ ልትስመው ለምን ነው የጠራኸኝ ብላ ምንድን ነው ከኛ ቤተሰብ የምትፈልጊው ምን ፈልገሽ ነው? ከድሮም ህፃኑኝ ቢሆን ክፋትና ተንኮልሽን አውቃለሁ ትንሹኝም ቢሆን እያለ እና የጠራኸኝ ለዝን ነው ስትለው እና ልስምሽ ነው ብሎ እንዳውም የምትወድ እናንተን የምትል ከሆነ እናቴን ዝኑ ዝኑ ስትል ዝኑ ዝኑ አትበይ እናቴ የምትል እናትህ ደግሞ መቼ እናትህ የሆነችው እያለ
አንቺ ስለዚህ ነገር ምንድን ነው የምታውቂው እያላት ነበረ። እኔ እግሬ ሰውነቴ እዛ ቢሆንም ሁሉም ነገር ያለው እዚህ ነው። እናንተ የምታደርጉ ሁሉን ነገር አውቃለሁ በማለት ናሆምም ግራ በመጋባት ጸጥ ብሎ ካሁን በኋላ ቤተሰቦቼ እንዳደርሺ ብሎ ነበር ሲያስጠነቅቃል። ይዛት አንገቷን ሊያንቃል ልታንቀኝ ነው እያለችው ነበር። ለማንኛውም እሰብበት፣ ለህይወትህ የምትፈራ ከሆነ አሁን ላይ ለራስህ ከኔ ጋር መስራት ትችላለህ ስትለው ነበር። ጭራሽ ደግሞ አብሬሽ እንድሰራ እየጠየቅሽ ነው በማለት ናሆምም ተለይቷት አክስቱን ከመኪና ውስጥ ይሄዳል ማለት ነው። በመጨረሻ እንግዲህ ወደ ዳግም ጋር ስንመጣ ዳግምና ጩና ማለት ነው። ጩና እንግዲህ ዳግምን ታፈቅረዋለች፣ በፍቅሩ ወድቃለች ማለት ነው። ከሱ ጋር እያወራች ብዙ ነገር። ዛሬ ግን እንኳንም አምራን ጋር ተለያያቸው እያለኝ ነበር። ለምን ስትለውም ምክንያቱም እንደዚህ ካንተ ጋራ አላወራም፣ እንደዚህ አብሬ ማልሄድ ነበረ፣ ስለዚህ ለዛ ነው እያለችው ነበርና በመጨረሻ እሷም እንግዲህ ፍቅሯን እንትን ባትልም እያወራቸው ነበረ። ምንድን ነው ዛሬ ለምን ምሳ አትጋብዘኝም ማለት አንጋባበዝም ስትል ማለት ስትላት አይ የቅልቅሉ ምሳ ማለቴ ነው ብላ ትቀይስበታለች። እሱም እንግዲህ ገብቶታልና አሁንም እዚህ ላይ ቀያሽ ሆንሽ እያላት ነበርና አይ በጣም እኮ የምትገርም ነበርኩኝ፣ አሁን ግን ፈራሁኝ፣ በቃ ለሌላ ጊዜ ትለዋለች ማለት እያለ እንግዲህ በፊት ጊዜ ስልክን ማንም ሰው እንትን ብሎት የማያውቅ ስልክ እኮ ከኔ ቀምተሽ ሄድሽ ነሽ ሲላት፣ አዎ ከንቱን እንትን እንዳላልኩ ይሄን ግን ፈራሁ እያለች ነው። ምክንያቱም አፈቅርሃለሁ ብላ ለመናገር በጣም ሴትነት ወጓ ይዟታል ማለት ነው። እናም በዚህ የተነሳ እንግዲህ ጩና ማለት ነው አሁን ላይ ከሱ ጋር ስለሆነች ደስ ብሏታል በቃ። ነገር ግን ዳግም እንግዲህ ሪስፔክተሩ ማለት ነው ሂደህ የሚሄድበት የሚገባበትን ማየት አለብህ፣ ምክንያቱም ሲምባን ተይዞ መገደል አለበት ብሎ ወስኗል። ስለዚህ ያ ፖሊስ ደግሞ ስለዚህ የእሱን ኢንፎርሜሽን ልጁ ስለሆነ የሚያውቀው ልጁ የሚገባበትንና የሚወጣበትን ማየት አለብህ ብሎ ልኮታል። ዳግምም እንግዲህ ከጩና ጋር በሚሄድ ሰዓት ከኋላ ሆኖ እያየው ነበር። ሲያየው እሱም ማን ነው የሚከታተለኝ በማለት አውቆታል ማለት ነው። በመጨረሻ እንግዲህ ዳጊ ሲያየው ትቶት ነው በቃ ቻው እያላት እሷን ሌላ ጊዜ በቃ ታወሪኛ ምን ነው ተቀየርክ እያለችው ነበር እና ሲቀየርባት ተነስታን ነበር የሄደው። እናም እሱም እንግዲህ ሲከታተለው ስለነበረ አውቋል ማለት ነው። በመጨረሻ እንግዲህ እሱም ባየ ሰዓት ድብቅ ብሎ ነበር ከኋላ በሚከታተል ጊዜ ወንድ ነው ዳጊ ከኋላ ንቅ ያደረገው። እንደምትከታተለኝ አውቃለሁ፣ አይ ይሄ ሰው ተመሳስለብኝ ነው፣ ፖሊስ ላይ እጅን አታንሳ ብሎ ኃይል ተጠቀምኩብህ ስላነሳብኝ ነው ይቅርታ ብሎ አውቃለሁ። አንተ በቃ የላክህ ሪስፔክተሩ የላክህ ነህ ማለት ነው። ስለዚህ በዚህ ደግሞ አባቴን እንትን ልትል ነው፣ አባቴ ያለበትን አላቅም ብሎት ይወጣል ማለት ነው። በዚህ የተነሳ እንግዲህ ሪስፔክተሩ ጋር ሂዶ ሁሉንም ነገር ሲነግረው በቃ ልጁን አግኝቸው ነበር፣ ነገር ግን ኃይልም እንትን ለምን ይሄን አደረግክ አንተ ድሮም እያለ ልጁን እናግተው በሚል ልጄን በቆሻሻ ነገር እጄን እንትን አልልም፣ ስሜን ኮማንደር ከተራ ፖሊስ ተነስቼ ኮማንደር የደረስኩበትን መሆን አልፈልግም እያለ ነበረ ሪስፔክተሩ። እንግዲህ እሺ በቃ ሁሉንም ነገር እንጠቀማለን ኃይል ሲለው በቃ በሰንበት እንዲገደል ነው ሲምባን ማለት ነው እንዲገደል እፈልጋለሁ ብሎት እሺ አደርገዋለሁ ብሎ ቃሉን ተቀብሏል ማለት ነው ፖሊሱ። በመጨረሻ እንግዲህ ወደ እነ ኑሐሚን ጋር ስንመጣ ወደ ሙሽሮች ጋር አሁን ላይ ሁላቸውም ወደ ቅልቅል ወደ አቶ ተሰማ ቤት ሊሄዱ ተዘጋጅተዋል ማለት ነው። በመጨረሻ እንግዲህ ቀረች ኤም እያለ ሂድ ዳግምን ጥራ ተብሎ ሊጠራ ህድት እንዳለ እንግዲህ መታለች ማለት ነው። እንግዲህ በመሀል የምመጣው ነገር ሮማን ማለት ነው ከድንገት መታባቸው፣ እነሱም ተፋጠው ነው ደግሞ ምን ሆነች መጣች ሲሏት ቅልቅል ልትሄዱ ነው እያለች እዛው እንግዲህ ቆም ብላ ነበር። ሁላቸውም ተፋጠው የነበሩት ማለት ነው። እንግዲህ አስደንግጣቸዋለች ከመሀል የሚመጣው ማለት ነው።
ሮማን አሁን ላይ በዚህ ደረጃ ላይ ናት ማለት ነው። እነሱም እንግዲህ ደንግጠው ተፋጠዋል ማለት ነው። ግን ምን እንደሚያደርጓት ሁሉንም ነገር አብረን ስራ ብትላትም አምራንም እምቢ ብላታለች እና አሁን የምታደርገውን ሁሉንም ሚስጥሯን ለዶክተሩ ነግረዋለች፣ ለዶክተር ፋኑኤል ማለት ነው። አምራ እሷ ጋር እንደማሰራ ይህ ውሳኔሽ በጣም ደስ የሚል ነው ብሎ እሷንም ሲያደንቃት ነበረ ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።